ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የህዳር 24 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። 10 ቢሊዮን ብር ካፒታል በጀት አጥፈን ከ30 ሚሊዮን በላይ ያለንን ድሃ ወጣት አስታጥቀን እንዋጋለን ሲሉ የተናገሩት የብልጽግናው ሊቀመንበር በአማራ ህዝብ ላይ የከፈቱት የዘር ማጥፋት ጦርነት ለሰራዊታቸው የሞት ባር ሆኖበታል። በጎንደር ጠቅላይ ግዛት በ5 አቅጣጫ ወደ አንድ ግንባር አስገብተው የገባው ሁሉ ቀረም። ይህን አስደናቂ የፋኖ የውጊያ አቅም የሚገልጸውን የተጋድሎ መረጃ በቀዳሚነት የምናስደምጣችሁ የግንባር መረጃችን ነው። ጽንፈኛው አንድ ከመሆኑ በፊት ተከታትለን እናጥፋው የሚለው የብልጽግናው እቅድ በፋኖ አስተዋይነት የጠላት እቅድ ከሽፏል ይለናል ለጣና ቴሌቪዥን የደረሰው መረጃ። ማረከን እንዳይሉ ሰው የለም ከጃቸው፣ ገደለን እንዳይሉ ሞተው አገኟቸው። ምን ይሉ እንግሊዞች ሲገቡ አገራቸው፣ ለወሬ የማይመች አስቸጋሪ ናቸው የተባለላቸው ዘመናዊት ኢትዮጵያ መሐንዲሱ አጼ ቴዎድሮስ የመንፈስ ልጆች የሆኑት የአማራ ፋኖ መሪዎች የብልጽግናውን ምኞትና ህልም ቅዠት ያደረጉ ሆነዋል። የአፋድና ፋባ የጋራ ተጋድሎ የድል መረጃ በዜናችን በዝርዝር ተሰናድቷል፣ ይደመጣል። የብልጽግናውን ሰራዊት ተከታትሎ እርምጃ ከመውሰድ ጎን ለጎን መንገድ መሪ አጋዦቹን መንቀልና መልቀም የፋኖ አንድ ውጤታማ የውጊያ ስልቱ ነው። ወሎ ቆቦ ዙሪያ አራዶም ላይ የተገኘውን የፋኖ ድል በዝርዝር አሰናድተነዋል፣ እናስደምጣችኋለን። የብልጽግናው ሰራዊት ማታ ባለቆቹ ተቆጥሮ የተኛና ሲነጋ በፋኖ ሰፈር ይገኛል። በየቀኑ ወደ ፋኖ እየገባ ያለው የብልጽግና ሰራዊት ዛሬም ከአንድ ቲም በላይ ሰራዊት በአንድ ግንባር ብቻ ፋኖን ተቀላቅሏል። የሰዓቱ ዜናችን የሚያስደምጣችሁ ልዩ መረጃችን ነው። ዘርፎ መብላትን ከቤተ መንግስቱና ከስርዓቱ ታማኝ ጄኔራሎች የተማረው የብልጽግናው ሰራዊት የዝርፊያ ሰንሰለቱን ከሰው ንብረት ወደ ሰው ውስጥ አካል ቀይሮታል። በሰለጠኑ ሐኪሞችና በዓለም አቀፍ ደላሎች ትብብር ከመተማ እስከ ሊቢያ የተዘረጋ የዝርፊያ ሰንሰለት ዘርግቷል። ከዚህ በተጨማሪም ንጹሃንን በግፍ መግደልና የቆም ከብታቸውን እየነዳ ወደ ሱዳን መውሰዱንም አልተወውም። ይህን የብልጽግና ሰራዊት የዝርፊያ አድማስ የተመለከቱ ታዛቢዎች ከሰፈር እስከ ጠፈር ሲሉ ገልጸውታል። የጣና ቴሌቪዥን የምሽት ዜናችን በልዩነት ከሚያስደምጣቸው የሰዓቱ መረጃችን አንዱ በመተማ አውራጃ እየተፈጸመ ያለውን አደገኛ ወንጀልና የወንጀሉን አድማስ የሚያስደምጣችሁ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ብልጽግና በ5 ግንባር ያስገባው ሰራዊቱ ተመታ። የሌሊት ዘመቻንና የመሪዎቹን መገኛ አስቦ እየተንቀሳቀሰ ያለው የብልጽግናው ሰራዊት በ5 አቅጣጫ ያስገባው ሰራዊቱ በፋኖ ፈጣን ያጸፋ ምላሽ ተሰጥቶት ከፍተኛ ኪሳራ ደርሶበታል። በጎንደር ጠቅላይ ግዛት ሚካኤል ደብር የገባው የብልጽግናው ሰራዊት በፋኖ በደረሰበት ድንገተኛ ጥቃት ተበትኗል። የብልጽግናው ሰራዊት የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር አህዶች የሚንቀሳቀሱበትን ቀጠና በማጥናት የሌሊት አፈና ለመፈጸም በ5 አቅጣጫ ወደ ሚካኤል ደብር ገብቶ ነበር። ሆኖም የፋኖ ፈጣንና ድንገተኛ ጥቃት የብልጽግናውን እቅድ ከማክሸፉን ባለፈ በርካታ ሰራዊቱ እንዲመታበት ማድረጉን የዓይን እማኞች ለጣና ቴሌቪዥን ተናግረዋል። የብልጽግናው ሰራዊት የገባበትን አቅጣጫ አስመልክቶ የአካባቢው ነዋሪዎች ሲናገሩም ከአዲስ ዘመን ከተማ ተነስቶ አስታ ወይም ዘረጣ በሚባለው ስፍራ አዲስ ዘመን ከተማ ተነስቶ ዋናውን መንገድ በመጠቀም በጣራ ገዳም አርኖ ጋርኖ እንዲሁም ከንፍራዝ ተነስቶ ባርኖ ጋርኖ ወደ ሚካኤል ደብር ነው የተንቀሳቀሰው ብለዋል። በሌላ አቅጣጫ ደግሞ በበለሳ አቅጣጫ ከጓላ ተነስቶ ወደ ሚካኤል ደብርና ከምስራቅ በለሳ ተነስቶ በተመሳሳይ አቅጣጫ ልዩ ዘመቻ ማድረጉንና ከበለሳ ጓላ ባጃ ወደሚባል አካባቢ ነው ተጉዘው የነበረው በማለት ተናግረዋል። በ5 አቅጣጫ ወደ ሚካኤል ደብር የገባው የብልጽግናው ሰራዊት አብዛኛው ጸረ ሽምቅ ኃይል ሲሆን ቀሪው ደግሞ አካባቢውን የሚያውቁ የባዲ ሚልሻና አድማ ብተና መሆናቸው ታውቋል። ሙሉ ሌሊቱን የተጠናከረ ዘመቻ ያደረገው ይኸው የብልጽግናው ሰራዊት እስከዛሬ እኩለ ቀን ድረስ ወደ ሚካኤል ደብር ዘልቆ መግባት ቢችልም ፋኖ ቀድሞ ባደረሰው መረጃ መሰረት ወታደራዊ ስትራቴጂክ ቦታ ተቆጣጥሮ ስለጠበቀው ያሰበውን ዘመቻ ማከናወን አልቻለም። በዚህ የፋኖ ጥቃት ዘመቻው የከሸፈበት የብልጽግናው ሰራዊት ተደጋጋሚና የዘፈቀደ የከባድ መሳሪያ ድብደባ የፈጸመ ቢሆንም በፋኖ ላይ ጉዳት ማድረስ እንዳልቻለ ተገልጿል። የዛሬው የብልጽግና ወታደራዊ ዘመቻ በአይነቱ የተለየ ነው የሚሉት የጣና ቴሌቪዥን ምንጮች የፋኖ የመዋጋት አቅምና የመረጃ አጠቃቀም ብቃትም የተለየ ነበር ብለዋል። አስተያየት ሰጪዎች አክለውም በዚህ መጠን ተንቀሳቅሶ ፋኖን ከበባ ያደረገውን የዚህን ሁሉ ኃይል ከበባ ሰብሮ የወጣበት መንገድ ደግሞ የፋኖን
የፋኖን የጦርነት ስልትና የሽምቅ ውጊያ ብቃቱን ያስመሰከረ ነው ብለዋል። የብልጽግናው ሰራዊት የጥቃት ኢላማ ያደረገበትን ሚካኤል ደብርን ለቆ ከወጣ በኋላ በአምስተኛው አቅጣጫ የመጣው ኃይል ከበለሳ ጓላ ባጃ በሚባል ስፍራ ላይ ጥቃት በማድረስ በርካታ የሥርዓቱን ሰራዊት ሙትና ቆስለኛ አድርጓቸዋል ሲሉ የአካባቢው ነዋሪዎች ምስክርነታቸውን ሰጥተዋል። በዚህ ስፍራ የተደረገው ውጊያ የብልጽግናው ሰራዊት በዙ 23 እና ሞርተር ታግዞ ያካሄደው እንደነበር የገለጹት ምንጮቻችን በፋኖ በኩል ምንም ጉዳት ሳይስተናገድ በብልጽግናው ሰራዊት ላይ ግን ከፍተኛ ወታደራዊ ኪሳራ ማድረስ ተችሏል ሲሉ ጨምረው ገልጸዋል። ወደ ተከታዩ ዜናችን እናልፋለን። ሻለቃ አዛዡ እርምጃ ሲወሰድበት ዲሽቃው ወደመ። የአማራ ፋኖ ብሔራዊ ኃይል አፋባና የአማራ ፋኖ ህዝባዊ ድርጅት አፋድ ከትናንት ማለዳ ጀምሮ በቅንጅት የሚያደርጉትን ተጋድሎ ዛሬም በመቀጠል በድል የታጀበ ውጊያ አድርገዋል። የሁለቱ ድርጅቶች የቅንጅት ውጊያ የደቡብ ወሎ ዞን ደገር ከተማን መቆጣጠር ችለዋል። በርካቶችን ሲያነጋግር የነበረው የአማራ ፋኖ የጎንዮሽ ትግል በቅርቡ እልባት አግኝቶ አፋድና አፋባ ወደ አንድነት ለመምጣት ንግግር ላይ ሲሆኑ ከትናንት ጀምሮ ደግሞ በወሎ ቤት አማራ ጠቅላይ ግዛት ደቡብ ወሎ ዞን ከብልጽግናው ሰራዊት ጋር በጋራ ተፋልመዋል። በእነዚህ የጋራ ዘመቻዎችም የብልጽግናውን ስርዓት ከፍተኛ ጫና ላይ የጣለ ድል ሲቀዳጁ ወታደራዊ ጠቀሜታ ያላትን ደገር ከተማን መቆጣጠራቸውን የአማራ ፋኖ ህዝባዊ ድርጅት ቃል አቀባይ ክፍል አስታውቋል። የአፋድ ቃል አቀባይ ክፍል የሁለቱን ድርጅቶች የጋራ ተጋድሎ ሁለተኛ ቀን ውሎ አስመልክቶ ለዝግጅት ክፍላችን ባደረሰው መረጃ እንዳስታወቀው ከአማራ ፋኖ ህዝባዊ ድርጅት አፋድና ከአማራ ፋኖ ብሔራዊ ኃይል አፋባ እዞች በተውጣጡ ሻለቆች ለተከታታይ 2 ቀናት በተደረገ በአይነቱ ለየት ያለ የቅንጅት ኦፕሬሽን ጀግናው የአማራ ፋኖ ሰራዊት በብልጽግናው ሰራዊት ላይ ከፍተኛ ኪሳራን ማድረስ ችሏል ብሏል። የዙ ቃል አቀባይ ክፍል አክሎም በትናንትናው ዕለት ህዳር 23 ቀን 2018 ዓ.ም ጠላት ያለ የሌለ ኃይሉን ከጃማ ደጎሎ ከከለላ ወረዳ እንዲሁም ከደሴ ከተማ ወደ ደገር ከተማ አንቀሳቅሶ ነበር። ሆኖም በጀግናው የአማራ ፋኖ የቅንጅት ኦፕሬሽን እስከ ምሽት 4 ሰዓት ድረስ በተካሄደ ውጊያ ጠላት ከፍተኛ ኪሳራ ያስተናገደ ሲሆን አዳሩን ጨምሮ በዛሬው ዕለት ጀግናው የአማራ ፋኖ አንድነት ሰራዊት በወሰደ የተቀናጀ ጥቃት የብልጽግናውን ሰራዊት የሻለቃ መሪውን ጨምሮ በርካቶች ሙትና ቆስለኛ ሲሆኑ ጠላት የሚጠቀምበት አንድ የቡድን መሳሪያ ዶሽቃ በነበልባሉ ሰራዊታችን ከጥቅም ውጭ ሆኗል ሲል ገልጿል። የብልጽግናው ሊቀመንበር አረንጓዴ አሻራ በሚል ማደናገሪያ በችግኝ ተከላ ላይ ጊዜና ገንዘብ ሲያጠፉ ቆይተዋል። ሆኖም የራሳቸው ሰራዊት ከራሳቸው የተሰጠውን አማራንና የአማራ የሆነውን ሁሉ የማጥፋት ተልዕኮውን አንግቦ ወደ ክልሉ ስለገባ በፋኖ ከባድ ምት ሲደርስበት በወሎ ቤት አማራ ደገር ከተማ አቅራቢያ የሚገኘውን ደንጉ ተራራ ዙሪያ ያለውን ጥብቅ ደን በሞርተር አረር በዙ 23 እና በቢኤም በማቃጠል ማውደሙ ታውቋል። በወሎ ቤት አማራ ሰፊ ቀጠናን በመሸፈን በደገርና አካባቢው ላይ በተካሄደ የተቀናጀ ውጊያ በአፋድ በኩል የተገኙ ዞችንና ክፍለ ጦሮችን አስመልክቶ ሲገልጽም ከአፋድ ወሎ ቤት አማራ ጠቅላይ ግዛት እዝ፣ ጎጃም ጠቅላይ ግዛት እዝና ሸዋ ጠቅላይ ግዛት እዝ የዙ ቃኝ ንስር ሻለቃ፣ የአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ቃኞች፣ የኮሩ ቃኞች እንዲሁም የአጼ ዳዊት ክፍለ ጦር የታደለ ጠና ሁለተኛ ሻለቃ በጠላት ኃይል ላይ በወሰዱት የጋራ ኦፕሬሽን ታላቅ ድል በመጎናጸፍ ወታደራዊ ጠቀሜታ ያላትን የቤት አማራዋን ደገር ከተማን በቅንጅት ተቆጣጥረዋል ብሏል። የአማራ ፋኖ ሁለቱም አደረጃጀቶች ወደ አንድነት ለመምጣት የመጨረሻው ምዕራፍ ላይ መድረሳቸውን የፋኖ መሪዎቹ መናገራቸው ይታወሳል። ከብልጽግና ወታደራዊ ካምፕ እየጠፉ ፋኖን የሚቀላቀሉት የሰራዊቱ አባላት በሚሰጡት አስተያየት ደግሞ ፋኖ አንድ ቢሆን ኑሮ እኛም እስካሁን አንቆይም ነበር፣ አዛዦቻችንም ወደ ፋኖ ለመምጣት ፍላጎት ነበራቸው። ሁሉም የሰራዊቱ አባላት የሚጠብቁት የፋኖን አንድነት ነው። ፋኖ አንድ ከሆነ የመንግስት ሰራዊት ሲፈርስ ሳምንት አይፈጅበትም በማለት መናገራቸው ይታወሳል። የአማራ ፋኖ ሁለቱም አደረጃጀቶች መሪዎች ይህንን ምስክርነት እየሰሙ አንድነቱን በፍጥነት እውን ማድረግ ካልቻሉ የአማራ ሕዝብ የሚጠብቀው አሁናዊ ስቃይም ሆነ የትርክት ዕዳ ከፍተኛ መሆኑን የፖለቲካ ተንታኞች ይናገራሉ። ዜናዎቻችን እንደቀጠሉ ናቸው። ፋኖ አራዶም ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በቆቦና ሮቤት መካከል በምትገኘው አራዶም ላይ 4 ሚሊሻዎችንና የስርዓቱን የመረጃና ደህንነት ላይ እርምጃ ሲወስድባቸው በርካቶችን ከባድ ጉዳት ማድረሱን አስታወቀ። የዙ ምስራቅ አማራ ኮር 2 በሰራው በዚህ ልዩ ኦፕሬሽን የተገኘውን ድል አስመልክቶ የዙ ቃል አቀባይ ክፍል እንደገለጸው የጸረ አማራው ብልጽግና ስርዓት ቁልፍ የመረጃና ደህንነት እንዲሁም የመከላከያ መንገድ መሪ የሆኑ ጥቁር አማራዎችን ራያ ቆቦ አራዶም ወታደራዊ ካምፕ ላይ እርምጃ ተወስዶባቸዋል ብለዋል። በዚህ የፋኖ ልዩ ኦፕሬሽን የራያ ቆቦ ወረዳ መረጃና ደህንነት የብልጽግናው ሰራዊት መንገድ መሪ እንዲሁም ንጹሃን አማራዎችን በማሳፈንና በማስገደል ብሎም ወጣቱን በኃይል በማስገደድ ወደ ብልጽግና ሰራዊት እንዲገባ ሲያደርጉ የነበሩ ግለሰቦች
ግለሰቦች መሆናቸውን ቃል አቀባዩ ተናግረዋል። እነዚህ ሰዎች በተደጋጋሚ ጊዜ ከዚህ የክህደት ድርጊታቸው እንዲታቀቡ ማሳሰቢያና ማስጠንቀቂያ ሲሰጣቸው የቆዩ ቢሆንም ከጸረ አማራነት ድርጊታቸው ሊቆጠቡ አልቻሉም። በመሆኑም ለስርዓቱ ታምነውና ወገናቸውን ክደው በቆዩ ቁልፍ የመረጃና ደህንነት ሰዎችና የራያ ቆቦ ወረዳ ካድሬና ሚሊሻዎች በሰማዕታቶቹ ጀግኖች በነ አርበኛ አለሙ ገብሩ፣ በነ አርበኛ ዋሴ ከበደ፣ በነ አርበኛ ፍሬው አለነና ሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ ተወስዶባቸዋል ሲል የዙ ህዝብ ግንኙነት መምሪያ አክሎ ገልጿል። ከአማራ ህዝብ ተፈጥረው ከአማራ ህዝብ ጠላት የብልጽግና ስርዓት ጋር በመተባበር የአማራ ህዝብ ላይ የዘር ማጥፋት እየፈጸሙ የኖሩት አቶ ጎሽ ደረሰን ጨምሮ 4 በስም የታወቁ የስርዓቱ ዋና ታማኝ ግለሰቦች በዛሬው ዕለት ማለትም ህዳር 24 2018 ዓ.ም ራያ ቆቦ አራዶም ወታደራዊ ካምፕ ላይ በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ እንደተወሰደባቸው የገለጸው የአፋባ አፄ ምኒልክ ዕዝ ቃል አቀባይ ክፍል ተመሳሳይ ተግባር ላይ ተሰማርተው በሚገኙ ግለሰቦች ላይ ፋኖ የሚፈጽመው እርምጃ ተጠናክሮ ይቀጥላል ብለዋል። ይህ በእንዲህ እንዳለ የብልጽግናው ስርዓት እግረኛ ሰራዊቱ መዳከሙንና የፋኖ ክንድም መበረታቱን ተከትሎ የአየር ኃይል ጥቃትን ዋና የውጊያ ማካሄጃ አድርጎታል። ካሳለፍናቸው ቀናት ጀምሮም በራያ ቆቦና አካባቢው ተከታታይ የአየር ቅኝት ተጠናክሮ ቀጥሏል። በዚህ ቀጠና እየተካሄደ ያለው የአየር ቅኝት በጀትና በድሮን መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 24 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። በየቀኑ እንቀበላቸዋለን። ፋኖ የብልጽግናው ሰራዊት በየቀኑ ከካምፕ እየወጣ ፋኖን መቀላቀሉን ቀጥሏል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ 201ኛ ኮር ከመሸ ባደረሰን መረጃ እንዳስታወቀው 10 የብልጽግና ሰራዊት አባላት ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። የዙ 201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ እንደገለጸው ከአንድ ቲም በላይ የሆኑት የጸረ አማራው ስርዓት ሰራዊት አባላት ከመሸ ፋኖን ተቀላቅለዋል ብለዋል። 10ሩም የብልጽግናው ሰራዊት አባላት ሙሉ ትጥቃቸውን እንደያዙ የተቀላቀሉት የአፄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን ነው። የጠላት ጦር ሳይዋጋ እየፈረሰ ነው ሲል የገለጸው ፋኖ ሀብታሙ የብልጽግናውን ሰራዊት ስቦ ማስከዳታችን ውጤታማ ሆኖልናል። በሸበል በረንታ መረገጭ ከተማ የሚገኘው የስርዓቱ 6ኛ ዕዝ 601ኛ ኮር 52ኛ ክፍለ ጦር 5ኛ ሬጅመንት ቃኝና መሐንዲስ የነበሩ የሰራዊቱ አባላት ስርዓቱን በመክዳት ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል በማለት የ10ሩንም ስም ዝርዝር ጠቅሶ መረጃውን አድርሶናል። ጦር እየፈረሰባቸው ያሉት የብልጽግናው ጄኔራል ሰሞኑን ከአማራ ክልል ርዕሰ መስተዳደር ጋር ሲዞሩ የሰነበቱት ጄኔራል ብርሃኑ ጥላውን ናቸው። ከወር በፊት ደብረ ማርቆስ ከተማ ላይ ባደረጉት የአዳራሽ ስብሰባ ላይ የጽንፈኛው አቅም ተዳክሞ እየተበተነ ነው፣ እጁን የሚሰጠውም እንደምታዩት በዝቷል፣ የቀረውን የመለቃቀም ስራ የክልሉ ሚሊሻና አድማ ብተና በቂ ስለሆነ የኛ ሰራዊት ለሀገራዊ ግዳጅ ከክልሉ ይወጣል ሲሉ መናገራቸው አይዘነጋም። ሆኖም እጅ ከሚሰጠው የፋኖ ታጋይ ቁጥር ይልቅ ዘመናዊ መሳሪያና የስርዓቱን የውጊያ ዕቅድ ሚስጥራዊ ሰነዶችን ጭምር ይዞ ወደ ፋኖ የሚቀላቀለው የስርዓቱ ወታደር ቁጥሩ የበዛ ሆኗል። ሸበል በረንታ ላይ ከሰፈረው ወታደራዊ ካምፕ በተጨማሪም ደራ ወረዳ የሚገኘው የዚሁ 6ኛ ዕዝ ሰራዊት 601ኛ ኮር እና 605ኛ ኮር 26ኛ ክፍለ ጦር 1ኛና 5ኛ ሬጅመንት አባላትን በተመሳሳይ ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። ይህ በእንዲህ እንዳለ የአማራ ህዝብ የሉና ትግል መሪ ብቻ ሳይሆን የህዝብ ልጅ የሆነው ፋኖ የደረሱ አርሶ አደር ሰብሎችን በመሰብሰብ ላይ ነው። ከውጊያ መልስ ያለውን መጠነኛ የረፍት ጊዜ ተጠቅሞ ህዝብን በማደራጀትና በማስተማር የተጠመደው ፋኖ የሉና ትግሉ ሞተርና ባለቤት የሆነውን የአማራን ህዝብ ንብረት መጠበቅ፣ የደረሰ ሰብሉን መሰብሰብና የማህበረ ኢኮኖሚያዊ ልማቶችን መስራት አጠናክረን ቀጥለናል ሲል የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ጨምሮ ተናግሯል። በሌላ የፋኖ የተጋድሎ መረጃ በዚሁ ጎጃም ቀጠና ከወንበርማ ወደ ኮኪ ሲንቀሳቀስ በነበረው የብልጽግናው ሰራዊት ላይ ፋኖ በከፈተው ድንገተኛ ጥቃት በርካታ ኃይሉ እርምጃ እንደተወሰደበት ተነግሯል። ፋኖ ከወትሮ በተለየ ሁኔታ አዳዲስ የጦር ስልቶችን በመጠቀም በጠላት ላይ ከባድ ጥቃት እየሰነዘረ ነው ሲል የገለጸው የአፄ ቴዎድሮስ ዕዝ ቃል አቀባይ ክፍል የጸረ አማራው ሰራዊት ታማኝ አገልጋይ ወታደሮች በፋኖ የሚሰነዘርባቸውን ጥቃት መቋቋም ከብዷቸው በትንተናቸው እየወጣ መሆኑን ጨምሮ አስታውቋል። ወደ መጨረሻው ዜናችን እናልፋለን። በመተማ ተባብሶ የቀጠለው የዘር ማጥፋት ወንጀል። በምዕራብ ጎንደር ዞን መተማ ከተማ 4 ሰዎች በአሰቃቂ ሁኔታ ተገድለው ተጥለው መገኘታቸውንና በርካቶች ደግሞ ታፍነው መወሰዳቸውን የጣና ቴሌቪዥን ምንጮች ገለጹ። የመረጃ ምንጮች ለዝግጅት ክፍላችን እንደገለጹት በመተማ ዝርፊያ፣ እገታና አሰቃቂ ግድያ ተባብሶ መቀጠሉን
አስታውቀዋል። በአማራ ህዝብ ላይ የተከፈተ የዘር ማጥፋት ጦርነት በህዝቡ ላይ ካስከተለው መጠነ ሰፊና መልከ ብዙ ጉዳት መካከል ዝርፊያ፣ እገታ፣ አስገድዶ መድፈር፣ ስወራና የዘፈቀደ ግድያ ቀዳሚው ነው። በተደጋጋሚ ከፍተኛ ወንጀል ከሚፈጸምባቸው ቀጠናዎች መካከል አንዱ የሆነው ጎንደር ጠቅላይ ግዛት ሲሆን በዚህ ቀጠና በአራቱም አቅጣጫ በሚፈጸመው ወንጀል በርካታ ህዝብ በምሬት ቅሬታ ሲያቀርብ መቆየቱ ይታወሳል። በዚሁ ጠቅላይ ግዛት መተማ አውራጃ በሱዳን ኮሪደር በከፍተኛ ሁኔታ ህገወጥ የሰዎች ዝውውር እየተደረገ መሆኑን በተከታታይ መዘገባችን ይታወሳል። በተለይም ቁጥር 4 ተብሎ በሚጠራው ቀጠና የሚፈጸመው የሰዎች ዝውውር እስከ ሊቢያ ድረስ የተዘረጋ ሲሆን ከሰዎች ዝውውር በተጨማሪም ሐኪሞች የሚሳተፉበት የሰው አካል ሽያጭም እንደሚፈጸም ጣና ቴሌቪዥን ከዚህ በፊት መዘገባችን አይዘነጋም። በዚህ ቀጠና የሰዎች አካል ሽያጭ መበራከቱን ተከትሎ የብልጽግናው ወታደራዊ አዛዦች ከሱዳንና ከሊቢያ ህገወጥ አዘዋዋሪዎች ጋር በቅንጅት የሚሳተፉበት መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። ለአንድ ግለሰብ ከህገወጥ አዘዋዋሪዎች 465 ሺህ ብር ድረስ ገንዘብ እያስከፈሉ ሰዎችን የሚሸጡ ድንበር ተሻጋሪ ደላሎችም በወንጀሉ የሚሳተፉበት አደገኛ የወንጀል ሰንሰለት መፈጠሩን የጣና ቴሌቪዥን ምንጮች ገልጸዋል። የጣና ቴሌቪዥን ምንጮች ከመተማ ከተማ ባደረሱን መረጃ ደግሞ በትናንትናው ዕለት 4 ግለሰቦች በአሰቃቂ ሁኔታ ከተገደሉ በኋላ ማንነታቸው እንዳይታወቅ ተደርገው ተጥለው ተገኝተዋል ሲሉ የወንጀሉን አፈጻጸምና የወንጀል ፈጻሚውን ጭካኔ ተናግረዋል። በቀጠናው የሚፈጸመው ወንጀል በሰዎችና በሰው ልጆች አካል ዝውውር ላይ ብቻ ሳይወሰን በቁም እንስሳትና በዱር አራዊት ዝርፊያ ላይም በከፋ መልኩ እንደሚፈጸም የተናገሩት ምንጮቻችን በዚህ ሳምንት ብቻ በመተማ አውራጃ በርካታ በሺዎች የሚቆጠሩ የቁም እንስሳት ወደ ሱዳን ተወስደዋል፣ የንጹሃን ሀብት ንብረትም ተዘርፈው ተወስደዋል ብለዋል። ይህን ድርጊት የሚፈጽሙ አካላት ባለ ንብረቶቹን አግተው በመውሰድ የተወሰኑትን እንደገደሏቸውና ቀሪዎቹ ደግሞ አድራሻቸውን አጥፍተዋቸዋል ሲሉ እነዚህ የጣና ቴሌቪዥን ምንጮች ገልጸዋል። የአካባቢው ነዋሪዎች በበኩላቸው ይህን አሰቃቂ የወንጀል ድርጊት የሚፈጽሙት የብልጽግናው ሰራዊትና የቅማንት ታጣቂዎች በጋራ በመሆን ነው ሲሉ ይናገራሉ። በተለይም የቅማንት አማጺው ታጣቂ ቡድን ከዚህ በፊትም በተመሳሳይ በዚህ ድንበር ተሻጋሪ ወንጀል ንቁ ተሳትፎ ሲያደርግ የቆየ ኃይል መሆኑን የአካባቢው ነዋሪዎች ገልጸዋል። በቅርቡም በዚሁ ቀጠና ከጎንደር ወደ መተማ በሚወስደው ዋናው የፌዴራል መንገድ መቃ በተባለ ቦታ ላይ ከ25 በላይ አሽከርካሪዎችን መግደሉ የሚታወስ ነው። ከአንድ ወር በፊት በርካቶች የተገደሉበትና ከ90 በላይ ንጹሃን የታገቱበት ከመተማ በቅርብ ርቀት የሚገኘው መቃ የሚባል ስፍራ ላይ የቅማንት አማጺ ታጣቂዎችና የብልጽግናው መከላከያ ሰራዊት በጋራ ወታደራዊ ስምሪት እየወሰዱ እንደሆነም የዓይን እማኞች ገልጸዋል። እነዚህ ሁለት ጸረ አማራ ኃይሎች በተከታታይ ወንጀል የሚፈጽሙበት የመተማ አካባቢ ከወንጀለኞች ይልቅ ፍትህ የሚጠይቁ ነዋሪዎች እየተሳደዱበት ይገኛል የሚሉት ምንጮቻችን ለዚህ ደግሞ በአካባቢው የተመደበው የብልጽግናው ኮማንድ ፖስት ከፍተኛውን ድርሻ ይወስዳል ብለዋል። እንደ ምንጮቻችን ገለጻ የአካባቢው ነዋሪዎች በራሳቸው መንገድ ወንጀለኞችን ለመከላከል ያደረጉት ሙከራ በብልጽግናው መከላከያ አዛዥ ትዕዛዝ ሰጪነት ትጥቃቸውን እንደተቀሙም ገልጸዋል። በመተማ የሚፈጸመው ወንጀል ከዚህ ባለፈ መልኩ ተጠናክሮ መቀጠሉ ያሳሰባቸው የአካባቢው ነዋሪዎች እባካችሁ ሳትሰለቹ ድምጽ ሆኑን ሲሉ ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 24 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር